ጠቅላይ ሚኒስትር አብይ አህመድ ጥይት ኤክስፖርት ማድረግ ጀመርኩ አሉ። የሜካናይዝድ አቅም የሚያሳድግ መሳሪያ ማምረቻ ገንብተናልም ብሏል። የሻዕቢያ መንግስት 3 ኮንቴነር ተተኳሽ እንደዘረፋቸው ከተሰማ በኋላ የጥይት ማምረቻ ፋብሪካ ሲጎበኙም ተስተውሏል። ከእርሳቸው በፊት የነበሩት መንግስታት በኢትዮጵያ ውስጥ እንዲመረት ሲያደርጉት የነበረው ጦር መሳሪያን ማምረት ተግባርንም ሙከራ ነው ሲሉ ጠርተውታል። የሀገሪቱን የጨርቃጨርቅ ኢንዱስትሪዎችና የምግብ ማቀነባበሪያ ፋብሪካዎችን የዘጉትና በመቶ ሺህ የሚቆጠሩ የፋብሪካ ሰራተኞችን ከስራ ገበታ ውጭ ያደረገ ፖሊሲን የዘረጉት ጠቅላይ ሚኒስትሩ አሁን ደግሞ የጥይትና መሳሪያ ማምረቻ ፋብሪካን ገንብቻለሁ ብሏል። በዚህ ተገነባ ባሉት ፋብሪካ እየተመረቱ ናቸው ያሏቸውን መሳሪያዎችንም ዘርዝረዋል። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። የሻዕቢያው መንግስት 3 ኮንቴነር ተተኳሽ ከባህር ላይ ጠልፎ እንደወሰደባቸው ከተጋለጠ በኋላ የተኳሽና ተተኳሽ ማምረቻዎቻቸውን ከባለስልጣኖቻቸው ጋር ሆነው የጎበኙት ጠቅላይ ሚኒስትር አብይ ባለፉት 3 ወራት ውስጥ 30 ሚሊዮን ዶላር የሚያወጣ ተተኳሽ ሽጠናልም ብለዋል። ይሁን እንጂ የትኛው ሀገር እንደገዛቸውና ስንት እንደሸጡለት ባያነሱም በጣም በርካታ ሀገራት ሲሉ ገልጸዋል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል። ሀገሪቱን በምግብ ራሷን እንዳስቻሉ ሲገልጹ የሚደመጡት ጠቅላይ ሚኒስትሩ አሁን ደግሞ በጥይትና መሳሪያ ራሷን አስቻልኳትም ብሏል። ከሞላ ጎደል ያለባትን የአቅርቦት ችግር ፈተናል የሚሉት ጠቅላይ ሚኒስትሩም ከዚህ ቀደም በነበሩት መንግስታት በኢትዮጵያ ውስጥ የሚመረተውን መሳሪያ ሙከራ ነው ሲሉም ነው ያስታወሱት። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። ጠቅላይ ሚኒስትሩ ይህንን ቢሉም በደርግ መንግስት ዘመን ጋፋት ኢንጂነሪንግና ሆርማት እንደዚሁም በኢህአዴግ ዘመን እርሳቸው ያፈረሱት ሜቴክ እስከ ታንክ የሚደርሱ የጦር መሳሪያዎችን ያመርቱ እንደነበር ግን የተለያዩ ድርሳናት ያመለክታሉ። በመቀለ 2 ስብሰባዎች ተካሂደዋል። አንደኛው ስብሰባ በጊዜያዊ መንግስቱ የተጠራ ሲሆን ሌላኛው ደግሞ ሰራዊቱ ያነጋግረን ያሉ ሰዎች የጠሩት ነው ተብሏል። በመቀለ ከተካሄዱት ስብሰባዎች በአንደኛው ላይ የጊዜያዊ መንግስቱ ፕሬዝዳንት ጌታቸው ረዳ የተገኙ ሲሆን በቅርቡ እኔን ማንሳት ይችላል ባሉትና የቀድሞውን የመንግስት ምክር ቤትን የተካው ጊዜያዊ ምክር ቤትም ቋሚ ኮሚቴውን ሲመርጥ ድምጽ ሲሰጡ ተስተውሏል። 7 ቋሚ ኮሚቴዎች ይኖሩለታል ተብሎለት የነበረው የጊዜያዊ መንግስቱ ጊዜያዊ ምክር ቤት ካቋቋማቸው ኮሚቴዎች መካከል አንዱ የፕሪቶሪያው ስምምነት አፈጻጸምን የሚከታተል ቋሚ ኮሚቴ ነው። ይህ ቋሚ ኮሚቴ ባይቶና ፓርቲ አመራር አባሉ አቶ ዮሴፍ በረሀ እንዲመሩት ተመርጧልም ተብሏል። በመድረኩ ላይ አቶ ጌታቸው ረዳ ምንም አስተያየት ያልሰጡ ሲሆን በዚህ ስብሰባ ላይ የህወሓት ጽህፈት ቤት እስካሁን አልገባም። ሰራዊቱም ኮታ እንዲኖረው ስለመደረጉ ሲገለጽ ቢቆይም የትግራይ ሰራዊት አመራሮች እስካሁን በዚህ ምክር ቤት ውስጥ የሚወክሏቸውን አባላት ስለመተካታቸው ግን የተባለ ነገር የለም። በሌላ በኩል ሰራዊቱ ውሳኔውን እንዲያስፈጽምልን እንፈልጋለን ያሉ ሰዎች ተሰባስበው ምክትል ፕሬዝዳንቱ ጀነራል ታደሰ ወረደና የክልሉ ሰላምና ደህንነት ቢሮ ኃላፊ ጀነራል ፍስሐ ኪዳኑን ለማነጋገር ፈልገው በሌላኛው የከተማው አዳራሽ ተሰባስበው እንደነበር ተሰምቷል። የመቀለ ከንቲባ እንዲሆኑ በህወሓት ጽህፈት ቤት የተሾሙ ተረዳኢ በርሀ ለኢትዮ ፎረም ሲናገሩ ስብሰባው የተጠራው ሰራዊቱ ባሳለፍነው ጥር የወሰነው ውሳኔ ተፈጻሚ እንዲሆን ለመጠየቅ ነው ብለዋል። ይሁን እንጂ የሰራዊቱ ከፍተኛ አዛዦች ማለትም ጀነራሎች በከተማ ውስጥ ባለመኖራቸው ለስራ ወደ ሽረ እንዳስላሴን በመጓዛቸው ውይይቱን ማካሄድ አልተቻለም ሲሉ ተናግሯል። በመሆኑም የፊታችን አርብ በሁለቱ አዛዦች መሪዎች ስብሰባው ይካሄዳል ምን የተባለው። ይሁን እንጂ የሰራዊቱ አዛዦችን በመወከል ጀነራል ዮሐንስ ወልደ ጊዮርጊስ የተገኙ ሲሆን ተሰብሳቢዎቹ ያነሱት ጥያቄም ተገቢ ነው፣ ይህንን ችግር ለመፍታት መስራት አለብን ሲሉ ተደምጧል። እዚ ክንርኢ ክንፈትሕ ክንዛተይ ግቡእ እዩ ጥራሕ ዘይኮነስ እዚ ተዘይጌርና ከም ህዝብ ክንቅፅል ስለዘይንኽእል ይህንን ችግር መፍታትና መነጋገር ተገቢ ብቻ ሳይሆን ይህንን ካላደረግን እንደ ህዝብ መቀጠል ስለማንችል ትኩረት ሰጥተን እንሰራለን። በትግራይ ህልውና ላይ ተግባብቶና መፍትሄ አስቀምጦ የሚቻለውን መፍትሄና የትግል መንገድ ሁሉም በሚቻለው ካላደረግም የጋራ ጥፋት ስለሆነ መምከር ግዴታችን ነው። የኢትዮጵያ አየር ኃይል በከተሞች ላይ ድብደባ ፈጸመም። ጥቃቱ የተፈጸመው ባለፈው ማክሰኞ ሲሆን ዋና ከተማዋን ስጋት ውስጥ የጣለውን ውጥረት ተከትሎ የተወሰደ እርምጃ ነው ተብሏል። አገዛዙ
አየር ኃይሉን በተማሪም በታካሚም በተፈላቃይም በምርኮኛም በሀገሩ ዜጎች ላይ አሰማርቶ በርካቶችን የገደለበትና ቁስለኛ ያደረገበት እንደሆነ ይታወቃል። ከሞቃዲሾ አስተዳደር ጋር ገብቶበት የነበረውን ቁርሾም አንካራ ላይ ያደሰው የብልጽግናው አገዛዝ በቅርቡ ኢታማጆር ሹሙንም ጠቅላይ ሚኒስትሩንም ወደዛው መላኩም የሚታወስ ነው። ሉዓላዊነታችሁን ላንነካም ግዛታዊ አንድነታችሁንም ላንዳፈር ስምምነት ላይ ደርሰናል የሚል ፊርማን ሞቃዲሾ ላይ ፈርመው የተመለሱት ፊልድ ማርሻል ብርሃኑ ጁላ አየር ኃይላቸው ደግሞ በዛች ሀገር ከተሞች ላይ ድብደባን ይፈጽም ዘንድ ፈቃድ አግኝተዋል። ትናንት ማክሰኞም በተለይም በማዕከላዊ ሸበሌ ግዛት አልሻባብ ከሀገሪቱ ጦር የተረከባቸው ከተሞች ላይ ነው የኢትዮጵያ አየር ኃይል ድብደባ መፈጸሙ የተነገረው። 2 ከተሞች ላይ የተፈጸመው ጥምር ጥቃት እግረኛ ሰራዊቱን ለማገዝ ያለመ ነው ሲሉ በአካባቢው የሚንቀሳቀሰውን ኃይል የሚያስተባብሩት ኮማንደር አብዱላይ ሼክ ተናግሯል። በማዕከላዊ ሸበሌም በአሜሪካና ቱርክ ድሮኖች አማካኝነትም ተደጋጋሚ ጥቃቶች መፈጸማቸውን አክሏል። የሽብር ቡድኑ አልሻባብ በሶማሊያ በርካታ አካባቢዎች ላይ ማንሰራራትን አሳይቶ ቦታዎችን እየተቆጣጠረ ነው። ጠቅላይ ሚኒስትር አብይ አህመድ ላይ ከቀናት በፊት ሞርታር የተኮሰው ቡድኑ በዋና ከተማ ላይም ስጋትን ፈጥሯል። አየር መንገዶችም ወደ ሶማሊያ የሚያደርጉትን በረራም በጊዜያዊነት እያቋረጡ ይገኛሉ። በሶማሊያ የአሜሪካ ኤምባሲም ሞቃዲሾ ውስጥ በርካታ አካባቢዎች ላይ የሽብር ጥቃቶች እንደታቀዱ የሚያሳዩ መረጃዎች እንደደረሱት የሚገልጽ ማስጠንቀቂያ ማውጣቱ የሚታወቅ ነው። የሽብር ጥቃት እንደሚፈጸምባቸው ከሚጠበቁ ቦታዎች መካከል ደግሞ የሞቃዲሾ አደን ዓለም አቀፍ አውሮፕላን ማረፊያ አንዱ እንደሆነና በሀገሪቱ የሚገኙ የአሜሪካ ዲፕሎማቶችም ከቦታ ቦታ እንዳይንቀሳቀሱ ትዕዛዝ ማስተላለፉ ይታወሳል።